ሰይጣን ሆኝ እንደሆነና እንድታታልለኝ ነው የምትነግረኝ? ትዕግስቴን አታስጨርሽ። ምን ልታመጪ? ምንድን ነው የምትፈልጊው? አንቺ ነሽ ደግሞ የልብ የሰጠሻቸው። ቆይ መቼ ነው ችግር መፍጠር የምታቆሚ? ቤዛ ያለችውን ነገር አምነው ዴቭና ፍቅር መረዘሻል እያሉኝ ነው። አደይ የተባለች ልጅ እዚህ ቤት ላይ አልፈልግም። መታሰር አለባት። ፍቅር? አዎ። እኔ ምንም አላደረኩም። ዳይመንድ ማትስማው። ቆይ እንዴት ነው ሰው እህቱን መርዝ የሚያበላ? ቆይ ሻውን የት ሄደ ይባላል? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። እሺ ዳይመንድ ቤዛ እማዬ። ሰራተኛው አደይ ክፍል 118 ላይ ዳይመንድ እና ኪንጎ ቤዛን መንገድ ላይ ያዟል። ዴቭንና ፍቅርን ለምን እንደመረዘቻቸው እየጠየቋት፣ እሷ ግን አይኔን ግንባር ያድርገው አላየሁም አልሰማሁም እያለች ነው። እነሱ ግን አላመኗትም። ጭራሽ ይሄንን ነገር ልታደርገው የምትችለው አደይ ነች እያለች ነው። በጸባይ አልናገርም ካልሽ ስትለጠለጭ ታወሪያለሽ እያላት የገፈታተረ ይዟት እየሄደ ነው ዳይመንድ። አደይና ለሊ እነ ዴቭን ሊጠይቁ ሆስፒታል ሄዱ። ታዲያ እንደ ውሻ ሆስፒታል በሩ ላይ ቆማ አላስገባም አለቻቸው ቲና። ጭራሽ መረዘሻቸው ሳይበቃሽ ሆስፒታል ድረስ መጣሽ? ለምን ተረፉ ነው እያለች ስትውረገረግ ለሊ ገረማትና አንድ የብልህ ሰው ንግግር ተናገረቻት። አንቺ መሃይም፣ ስለት መቼ ነው ስለትን ሲቆርጥ ያየሽው? አደይና ዴቭ ስለት ናቸው፣ አይጎዳዱም አለቻት። እሷ ግን የምትሰማ አልሆነችም። ጭራሽ ነፍሰ ገዳይ ነሽ፣ ጩሄ ፖሊስ እጠራለሁ ስትላት አደይም በባዶ ከምትጮሂ ይሄንን ጥፊ እንደ መነሻ ይሆንሻል ብላ ነው መሰለኝ አንዴ በጥፊ ወልውላት ገፈታትራት ገባች። ኃይሏን አሰባስባ አደይን ተከትላት ልትገባ ስትል ለሊ እንቅ አደረገቻትና ስመለስ ከዚህ ባገኝሽ አንቺን አያድርገኝ ስትላት በየት በኩል እንደሄደች አልታወቀም። የምር ግን ፈሪዎች እኮ ናቸው የሚያስፈራሩ። እንደ ለሊ ጨከን ማለት ያስፈልጋል። ቅምጥል የኪንጎ ፍቅር ሆድ እንዳስባሳት ነች። ባቡሬ መንገድ ላይ ሩጦ አስቁሞ አንቺ ግን ምን እየሆንሽ ነው ሲላት ኪንጎ ባያፈቅረኝ እንኳ አብሮኝ እንዲሆን እፈልጋለሁ እያለችው ነው። ለምን ውድ አትሆኝበትም? ሲፈልግሽ ሁሌ ባታገኙ እኮ እሱም ይገባለት ነበር ሲላት መቼ ፈልጎኝ ያውቅና አለችው። ታዲያ ካልፈለገሽ ተይዋ ይላታል። እሷም ያልተያዘ ግልግል ያውቃል በሚል አተያይ አየችውና ፈልጌው ነው ወድጄ ነው አለችው። ባቡሬም በይ የሆነ ስራ አለብኝ ቻው ብሏ ሲሄድ ትክክል ያልሆነ ስራ እንዳይሰራ መክረው ተለያዩ። ፍቅር ሆስፒታል ተኝታ እንኳ ደግ መሆን አልቻለችም። ይሄንን ከአደይ ውጭ ሌላ ሰው ሊያደርገው አይችልም እያለችው ነው ዴቭን። ዴቭ ደግሞ አደይ እንደዚህ አታደርግም እያለ ሳለ አደይ ገባች። ይህንን ያደረገችው ቤዛ ነች ግን በእኔ ያላከከችው ስትለው እሱም አውቃለሁ ለአንቺ የተባለው ምግብ ነው እንዲህ ያደረገው አላት። ፍቅር ግን አምና መቀበል አልፈለገችም። ይህንን ያደረግሽው አንቺ ነሽ እያለቻት ነው። አደይ አንቺ ምንም ቢሉሽ ልትረጅ የምትችይ ሰው አይደለሽም፣ ለማስረዳት መሞከሬም ከንቱ ድካም ነው እያለች ሳለ ለሊ ገባችና ደህንነታቸውን ጠየቀቻቸው። የፍቅር ምላሽ ግን ጥሩ አልነበረም። ለሊም አረ ተረጋጊ፣ በዚሁ ከቀጠልሽ እኮ ቅርብ ወራጅ ነው የምትሆኝው አለቻት። በቃ እግዜር ይማራችሁ፣ እኛ እንሄድና ቤዛን እናናዛት ሲሉ ከቤዛና ከፍቅር ውጭ እንደዚህ ያለ ተንኮል የሚሰራ የለም ሲል ምን ሆነህ ነው ዴቭ? በአንተና በእኔ ፍቅር ስለቀናች ነው አደይ የመረዘችን አለችው። አደይም ኡቴ በሚል ሰው አይን አየት ታደረገቻትና የትኛው ፍቅራችሁ ነው ባክሽ ብላት ጥለዋቸው ወጡ። ዳይመንድ አሁንም እውነቱን እንድትነግረው እያስፈራራት ነው። በመሃል ቅምጥል መጣች። ኪንጎ ሰፍ ብሎ ሲጠመጠምባት ገረማትና ከመቼ ወዲህ ነው የጀመረህ አለችው። ቤዛም ቅምጥል እንድታስጥላት እየለመነቻት ነው። ቅምጥልም ጠየቀች ምን አድርጋ ነው ብላ። ዴቭንና ፍቅርን መርዛ በአደይ ልታመካይ ስትል ተደርሶባት እንደሆነ ሲነገራት በል ዳይመንድ በደንብ ቅጣት ብላው ኪንጎን ይዛ ተቀነጠሰች። አደይ ባጠፋችው አሹ መባረሩ ሩታ ደብሯታል። ይህንም ለእናቷ ትነግራታለች። እናትየዋም አደይና አሹ እኮ አንድ ናቸው፣ እሷ የምታወራውን ለሱ ትነግረዋለች፣ እሱም እንዲሁ ትላታለች። በመሃል ቲና ስትበር መጣች። አደይና ለሊ ከሆስፒታል ደብድበው እንዳባረሯት ተናገረች። እናትየዋም ምንድነው የተፈጠረው? እንዴት ነው በዚህ ልክ የተናናቅ ነው ትላለች። ቲናም አንቺ ነሽ ፊት ሰጠሽ እንዲህ ያደረግሻት ትላለች። እኔ አደይን በዚህ ልክ መቼ አሰብኋት? ሁሌም ቢሆን የምታደርገው ትክክል፣
የምትናገረው እውነት እኮ ነው የሚመስለኝ ትላታለች። እና አደይ ባጠፋችው አሹ መባረሩ ፌር ነው ስትል የመለሰችላት ቲና ነበረች። እውይ ከዚህ ዘበኛ ጋር ወጣ ወጣ ማለት አብዝተሽ ነበረ፣ እንኳን ተባረረ አለቻት። ሩታም በዚህ ልክ ክፉ መሆን ግን ምን ይሉታል? የእሱ መባረር ላንቺ ምን ይጠቅምሻል? ብላ ተነስታ ወጣች። ቅምጥል ዛሬ ምን ተገኝቶ ነው ለአብዩ ሙድ የምታራምደው ትለዋለች ኪንጎን። እሱም አንቺና እኔ እንዲህ ስንሆን እንጂ መዘጋጋት እኮ አያምርብንም ይላታል። ደግሞ ስትፈልጊኝ ሁሌም አለው ሲላት የአደይን ጉዳይ ያነሳችበት። እሱም አደይ አሁን የዴብ ናት፣ አንቺ ደግሞ ለእኔ ብሏት ተስማምተዋል። ዳይመንድና ቤዛ አሁንም አንቺ ነሽ አይደለሁም ሙድ ላይ ናቸው። በቃኝ፣ ከዚህ በላይ መሄድ አልችልም፣ ደክሞኛል፣ ተወኝ እያለችው እያለ ባቡሬ ደረሰ። እሷም ባቡሬ እንዲያስጥላት ብዙ ነገር አለችው። ባቡሬም ምክንያቱን ሲሰማ እንኳን እሱ ሊያስጥላት ቀርቶ ዳይመንድ ቢተዋት እንኳ እሱ እንደማይምራት ነግሯት በደንብ ቅጣት ብሎት መንገዱን ሄደ። ቲና ሆስፒታል ልንሄድና አደይንና ለሊን ዋጋቸውን እንስጣቸው ትላታለች እናቷን። እሷም አንቺ እብድ እሱን ተየውና ሂጅና ቡና ፊ ስትላት ደነገጠች። ለካ ደም ማፍላት እንጂ ቡና ማፍላታችን። በመሃል አደይ በር ከፍታ ገባችና ቤዛ የት ነች ስትል እናትየዋን ጠየቀች። እናትየዋም እኔ ታውቃለሁ አንቺ ንገሪኝ እንጂ ትላታለች። እናትየዋ አደይ እንደመረዘቻቸው ነው የምታምነው። እና ምን በድዬሽ ነው አደይ ስትላት አደይ ደነገጠች። ለምን አትደንግጥ? የምታከብራትና እንደ እናቷ የምታያት ሰው ስትጠረጥራት ይህንን ከአንቺና ከቤዛ ውጭ ሊያደርገው አይችልም፣ ፖሊስ ይምጣና ሁሉን ያጣራል ብላታለች። ባቡሬ ቤት ቁጭ ብሎ ለሊ ጋር እያወራ ነው። ስለ አደይ ስትነግረው መንገድ ላይ ዳይመንድን አግኝቶት እንደነገረው ነገራት። ይህንን ነገር ያደረገችው ቤዛ ነች አይደል ይላታል። አዎ ቤዛ ናት፣ ከልጅነቷ ጀምራ ሆቢዋ ተንኮል ትለዋለች። በእኔና በኤላ መካከል ገብታ ለመለየት ብዙ ደክማ እንደነበረ ነገረችው። ኤላ ለሊን ትቷት ሂዷል። እሷም ከፈጣሪ ባይመጣ ነው ብላ አምና ተቀብላለች። ባቡሬም አንቺ ጠንካራ ልጅ ነሽ፣ ባለፉ ነገሮች አትጸጸች፣ እሱን ረስተሽ ወደፊት ተጓዥ፣ ሁሌም ከጎንሽ ነኝ ብሏታል። ዴቭና ፍቅር ከሆስፒታል ወጥተው ቤት መጥተዋል። እናትየዋ ስለተረፉላት ደስ ብሏት እንኳን ደህና መጣችሁ፣ አሁንስ እንዴት ናችሁ ትላቸዋለች። ዴቭም አሁን ደህና ነን ፈጣሪ ይመስገን፣ አንቺ አታስቢ ሲላት፣ ፍቅር ግን አሁንም ቢሆን እንደተረፉ አልቆጥረውም፣ አደይ እስካልታሰረች ድረስ እኔ ሰላም አይደለሁም አልሆንምም አለች። ዴቭ ኧረ ተው እናንተ አደይ አላጠፋችም ቢልም የሚሰማው ሰው አጥቷል። እናትየዋም አደይና ቤዛ መቀጣት አለባቸው ብላ ወስናለች። አደይ እንደ ልጆች ነች፣ ግን እንደዚህ አይነት ጥፋት ግን ዝም ብሎ የሚታለፍ አይደለም ብላለች። ቤዛ በመጨረሻም የመረዘቻቸው እሷ እንደሆነች አመነች። በኩራት እኔ ነኝ ምግቡን የመረዝኩት ስትለው ዳይመንድ በጥፊ አሞቃት። ዴቭ አደይ ቤት መኖሯን ሲያውቅ ክፍሏ ድረስ ሄደ። አደይ ልብሷን እያዘገጃጀች አገኛት። እሱም ምን ነው ሲላት እናንተን የመረዝኳችሁ እኔ እንደሆንሁ ነው እትዬ የምታምነው፣ እናም በዚህ ሁኔታ ከዚህ መቆየት አልፈልግም አለችው። ዴቭም መውጣቱን ውጭ ግን ትንሽ ጠብቂ ቤት ልከራይ ሲላት ሳንጋባ አብረን መኖር አንችልም ትለዋለች። ቤቱን እኮ ለአንቺ ነው የምከራየው፣ ደግሞ የቤት ሰራተኛ ሆነሽ እንደዚህ አይነት በደል ሲደርስብሽ መታገስ አልችልም፣ ጥሩ ስራ እንፈልግና ትሰሪያለሽ ብሏታል። ሮማን አሹ ሲቀርባት ጊዜ ስራ ቦታው ድረስ መጣ ስትጠይቅ ሩታ ከዚህ እንደሌለ ነገረቻት። ሮማን ምንድን ነው የተፈጠረው ትላታለች። ሮማንም ሁሉንም እነግርሻለሁ፣ መጀመሪያ ግን አሹ መገኘት አለበት ብላት ለፍለጋ ተያይዘው ወጡ። እናትየዋ ቤዛ የጠፋች ብላ ተጠይቃለች። ፍቅርም ስራዋን ከአደይ ጋር ተባብረው እኮ ነው የሰሩት፣ ቀድማ አምልጣ ይሆናል፣ አደይም ስለደረስንባት እንጂ ማምለጡ አይቀርም እያለች እያለ በዚህ ሁኔታ ከዚህ ቤት መቆየት አልፈልግም፣ ለሊ ጋ ልሄድ ነው አለች አደይ። እናት ልጇን መቆጣት አትችልም ማለት ነው አደይ። ቤዛ መታ እውነቱን እስክናውቅ ድረስ ክፍልሽ ቆይ ስትላት እሺ ብላ ገባች። ኪንጎ ዳይመንድና ቤዛ ምን ሆኖ ይሆን እስኪ ሂጅ ልያቸው አላት። እሺ ግን ከእንግዲህ በኋላ መጥፋት እንደማይቻል ስትነግረው ጉንጯን ስሟት ሄደ። ስለ ሳማትም ደስ ብሏታል። ለሊ ኤላ የሰጣትን ቀለበት አሁንም ጣቷ ላይ ሲያየው በጣም ገርሞት አሁንም ታፈቅሪዋለሽ አይደል ሲላት እኔ እንጃ ባቡሬ፣ ይህ ፍቅር የሚሉት በቃልህ በቅቶኛል ብትለውም ስሜቱ አይለቅም፣ ተቸግሬያለሁ ትለዋለች። ሮማንና ሩታ ተዘዋዙረው አሹን ፈለጉት፣ ግን አላገኙትም።
ሮማንም ነይ ለሊጋ እንየውና ከዚያ ከሌለ ለአደይ ነግረናት እሷ መላ ትፈልጋለች ብላት ተያይዘው ሄዱ። ቲና አደይ ከቤት ባለመባረሯ ደስ አላላትም። ይህንንም ለእናቷ ትነግራታለች። እናቷም ፍቅር ያን ሁሉ ጥፋት ስታጠፋ ከቤት አባሪያታለሁ፣ አደይም ልጄ ነች ከቤት አትባረርም ብላ ቁርጧን ነግራት የሆነ ቦታ ደርሼ እመለሳለሁ ብላት ሄደች። ቤዛ መሬት ላይ ወድቃ ከዳይመንድ ጋር ተነሽ ያልነሳም ጭቅጭቅ ላይ ናቸው። ኪንጎ ከነ ዳይመንድ ጋር ደረሰና ምን ሆና ነው ልጅቱ እንዲህ የሆነችው ሲለው ከኔ ያመልጣለሁ ብላ ወድቃ ነው የተጋጋጣችው ይለዋል። ኪንጎ ግን ምክንያቱ የተዋጠለት አይመስልም። ሁሉን ነገር ነገርኩህ አይደል? ሁሉን ነገር ነገርኩህ እኮ ልቀቀኝ ትለዋለች ቤዛ። ዳይመንድም ለእኔ የነገርሽኝን ቤተሰቡ በተሰበሰበበት ተናግረሽ አደይን ነፃ ስታወጪ ያኔ ለቅሻለሁ እያለ ባለበት እናትየዋ ደረሰች። ሰራተኛዋ አደይ ተከታታይ ድራማ ክፍል 118 ከዚህ ላይ ነው ያበቃው። በቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን የምናየው ይሆናል። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።